አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ውድ እህት ወንድሞቼ። ያልሚህም ዛሬ ቆንጆ የሆነ ፍሩት ወይም ፈዋኪ በሰላጣ እንሰራለን ማለት ነው። እንኳን በሰላም መጣችሁ ወደ ኡማ አዩብ ቻናል እያልኩኝ ማለት ነው። አበረታቱን፣ ላይክ እያረጋችሁ ብትጀምሩ ደስ ይለኛል። እዚህ ጋር እንደምታዩት ፍራፍሬን በደንብ አድርጌ አጥቤዋለሁ። ማንጎ አለኝ፣ መንደሪን አለኝ፣ ቱፋህ አለኝ፣ አፕል ማለት ነው። ብርቱካንም አለኝ ማለት ነው። ከዛ አናናስ አለኝ። እዚህ ጋር ደግሞ ፈራውላ አለኝ ማለት ነው። እነዚህን በደንብ አድርገን በተለይ ፈራውላውን በደንብ አድርገን ስትሮበሪውን ማጠብ አለብን። በደንብ አድርጌ አጥቤዋለሁ ማለት ነው። እንደዚህ አድርጌ ልጬዋለሁ እህት ወንድሞቼ። አይሚን በዚህ መልኩ አድርጌ ቱፋሁን ከላጥኩኝ በኋላ ፍሬውን ላዩን ሁሉንም ካጸዳሁት በኋላ ማለት ነው በዚህ መልኩ እከትፈዋለሁ ማለት ነው። ስከትፈው በዚህ መልኩ አድርጌ ነው የምከትፈው፣ አያችሁት። ከዛ ለቱፋህ እንዳይጠቁርብን ሎሚ እጨምቃለሁ፣ አንድ ሎሚ ማለት ነው። ሎሚ ጨምቄ ከከተፍኩት በኋላ አብረን እንሰራለን፣ አብረን አልሚሂም ላይክ እያደረጋችሁ ጀምሮ አትርሱ። ላይክ ሰብስክራይብ፣ ሼር ማድረግም አትርሱ። አበረታቱኝ እና እንደዚህ ነው እላችኋለሁ ወንድሞቼ እህቶቼ። አልሚሂም አያችሁት በዚህ መልኩ አድርጌ እየከተፍኩት ነው ማለት ነው። ቱፋሁን ወይ አፕሉን ማለት ነው። በደንብ አድርገን በጣም ወፍራም በጣም ደቃቅ ሳይሆን መካከለኛ አድርገን እንከትፈዋለን ማለት ነው። እዚህ ጋር ኮሜትራም አለኝ። ኮሜትራም ምንድነው በአማርኛ የምታውቁ ካላችሁ ኮሜንት ስር ጻፉልኝ። አልሚን ኮሜትራ እንኳን አይጠቁርም፣ ግን ከቱፋሁ ጋር አንድ አይነት ስለሚመሳሰል አንድ ላይ አድርጌ እየከተፍኩት ነው ማለት ነው። خلاص هذه حبة عبد الله አያችሁ እንደዚህ አድርጌ በደንብ አድርጌ ከከተፍኩት በኋላ ሁሉም የየራሱ ውጤት አለው። እዚህ ጋር ፍራፍሬ ሁሉም አንድ ላይ ከከተን መግበስበስ አይደለም። በተለይ ቱፋህና ሙዝ ይጠቁራል። እንዳይጠቁርባችሁ ምን ማድረግ እንዳለብን አብረን እናየዋለን ማለት ነው። ብርቱካንም ስንከተፍ የራሱ አይነት አከታተፍ አለው፣ በተለይ ለፍሩት ስትሰሩ ማለት ነው። አሁን እንደዚህ አድርጌ ከጨረስኩኝ በኋላ ምን አደርገዋለሁ? ሎሚ እዚህ ጋር ጨምቄያለሁ። በደንብ አድርጌ ሎሚን በእጄ አድርጌ መሳጅ አድርገዋለሁ ማለት ነው። አሸዋለሁ እንደዚህ አድርጌ እንዳይጠቁርብኝ። ሌላውን ከትፌ እስከጨርስ አይደለም ሳምንት ሙሉ ፍሪጅ ውስጥ ቢቆያውን ይሄ ምንም ነገር አይጠቁርም። እንደዚህ አድርጋችሁ መጀመሪያ ሌሙ እያደረጋችሁ ስኳርም ስለምንጠቀም አይዟችሁ፣ አትፍሩ፣ አይቆመጥጥባችሁም። እንዲያምን ጣዕም ያመጣል ሎሚ ማለት ነው። ከፍሩት ጋር የራሱ ቫይታሚን ደግሞ አለው፣ ቫይታሚን ሲ። አልሚም ብርቱካኔንም ይኸው በዚህ መልኩ አድርጌ ልጬዋለሁ ማለት ነው። አናናሴንም ማንጎዬንም። አሁን ብርቱካን ደግሞ እንዴት አድርገን እንከትፈዋለን? አያችሁት? እንደዚህ አድርገን ይሄ ከላይ ያለው ነጩን አያችሁት? እሱን ከላጥ ነው ፍሬውም ይወጣልናል አብሮ። ስለዚህ እሱን ደግሞ በዚህ መልኩ አድርገን ብርቱካኔን ደግሞ ከመንደሪኔ ጋር አድርገን እዚህ ከትፈዋለሁ። ማንጎዬን ደግሞ አያችሁት? በጣም የበሰለ ማንጎ ሳይሆን ወይም በጣም ጥሬ ሳይሆን መካከለኛውን ማንጎ አይታችሁ መግዛት ወይ ካላችሁ መጠቀም ማለት ነው። እሱን ደግሞ በዚህ መልኩ አድርጌ ክትፍ አድርገዋለሁ ማለት ነው። አይጨመላለቅባችሁም። ደግሞ ስታቀርቡት ደግሞ ላይን በጣም ደስ ይላል። አያችሁት? እንዲህ አድርጌ ደግሞ ይሄኛውን ከትፈዋለሁ። እንደዚህ አድርገን አንድ ላይ ሰብስበን ቆንጆ የሆነ ፍሩት እንጠቀማለን ማለት ነው።
በተለይ አሁን ሙቀት ሰዓት ላይ ስራ ቦታዬ በጣም ነው የሚወዱት። ሁሉም እንደ የፍላጎቱ አንዱ አሲር ይፈልጋል፣ አንዱ ደግሞ ይህኛው ቀዝቃዛውን የሚፈልጉ ልጆች አሉኝ ማለት ነው። እንደዚህ አድርጌ እሰራዋለሁ ማለት ነው። አያችሁት? በዚህ መልኩ አድርጌ ክትፍ አድርጌ እጨርሰዋለሁ ማለት ነው። ማንጎዬንም አሁን ይችኛ በጣም በሰል ያለች ስለሆነች ትንሽ እየወስድና ሌላውን ለምን አደርገዋለሁ? ለራሱ ለዚህኛው የምጠቀምበት ጁስ ስለምሰራ ለሱ እጠቀመዋለሁ ማለት ነው። ትንሽዬ በእጃችሁ ስትይዙት ጨምለቅለቅ የሚል ከሆነ ለአሲር ብትጠቀሙት የተመረጠ ነው፣ ለጁስ ማለት ነው፣ ወይም ለጭማቂ ምን አያችሁት? ይሄኛው ያኛው መጀመሪያ ከተፍኩት ማሻአላህ ነበር። ይሄኛው ግን ትንሽ ያኔ ጨምለቅለቅ ማለት ባህሪ ካለው ለሰላጣ አይሆንም ማለት ነው፣ ለጁስ ነው የሚሆነው ማለት ነው። አሁን እንደዚህ አድርጌ ይሄኛውን ትንካልኩ በኋላ ከላስ እደባልቀዋለሁ። እርስ በራሱ እንደዚህ እያደረግን እንደባልቀዋለን ማለት። መክተፊያችሁ ግን የሽንኩርት መክተፊያ፣ የድንች መክተፊያ መሆን የለበትም። የስጋ መክተፊያ መሆን፣ የሰላጣ ወይ ደግሞ ራሱን የቻለ ለፍሩት ብቻ የምትጠቀሙበት ካላችሁ ደግሞ የበለጠ ነው። ያው በሰላጣ መክተፊያ አድርጌ እየተጠቀምኩ ነው ማለት ነው። አያችሁት? ከዛ ይሄኛው እንደዚህ አድርጌ ከላይ ይሄ ደግሞ ግንዱን ማውጣት አለብን። ግንዱ ራሱ አይጥምም፣ የሆነ መላስ ላይ ጉምድድ የሚል ነገር ስላለው በደንብ አድርጋችሁ ተጠንቅቃችሁ ግንዱን ለይተን ከስጋው መለየት አለብን ማለት ነው። ይሄኛው በቃ እንትኑን ብቻ ነው የምንጠቀመው። ይሄንንም በዚህ መልኩ አድርገን በደንብ አድርገን እንከትፈዋለን ማለት ነው። አያችሁ? እንደዚህ አድርጌ አያችሁት? ግንዱን ለአራት ማዕዘን ከቆረጣችሁ አራት ማዕዘኑ ላይ ታገኙታላችሁ። የላይኛውንም ልጣጭ በደንብ አድርገን ማውጣት ይጠበቅብናል ማለት ነው። በቃ እንደዚህ አድርጌ ጨርሼዋለሁ ማለት ነው። እንደባልቀዋለን ማለት ነው። አሁን ምን ይቀረናል? እንደዚህ አድርገን ስብስብ ካረግነው አንድ ላይ ከታትፈን አጽድተን ከጨረስን በኋላ ምን እንጠቀማለን? ጁስ ይቀረናል ማለት ነው። አሁን እዚህ ጋር አያችሁት? ይሄ ብርቱካን ብቻ 2 ብርቱካን ነው፣ ከነ ስጋው ነው አልጨመቁትም፣ የፈጨሁት ማለት ነው። ለምን ቆንጆ ቫይታሚን ያለው ይወጣልናል፣ ወፈር ያለ ደግሞ ይሆንልናል ማለት ነው። ከዛ በመጥለያ አድርገን እናጠለዋለን ማለት ነው። ብርቱካኑን ከዚህኛው በውሃ ብቻ አድርጌ ትንሽ ውሃ ግማሽ ኩባያ አድርጌ ነው የፈጨሁት። እንደዚህ አድርጌ ለቅለቅ አድርጌ ደግሞ አረግበትና በደንብ አድርጌ አጠለዋለሁ ማለት ነው። አያችሁት? እንዲያርገን እናጠለዋለን። ከዛ ግማሽ እናካፍለዋለን ፍሩቱን ማለት ነው ለሁለት። አንደኛው ማንጎና ብርቱካን የሚፈልግ አለ ጭማቂ፣ አንደኛው ደግሞ ብርቱካን ብቻ የሚፈልግ ሰው ስላለ ለሁለት እንደዚህ አድርጌ ከፍለዋለሁ ማለት ነው። አብረን እናየዋለን። አሁን ይሄኛውን በደንብ አድርጌ እንደዚህ ካጠለልኩት በኋላ እንደዚህ አድርጌ ደግሞ ግማሽ እለያለሁ ማለት ነው። ግማሹን አሁን ይሄ ቅድም ያጠለልኩት ብርቱካን ብቻ ነው። ይሄ ያያችሁት ውፍረቱ ማሻአላ። ማንጎ አልተጠቀምኩም። አሁን ደግሞ ማንጎና ብርቱካን አንድ ማንጎ አንድ ብርቱካን አድርጌ ደግሞ እሰራለሁ ማለት ነው። ይሄኛውን አያችሁት? ስኳር አድርግበትና አማስዬ ወደ ጎን አደርገዋለሁ ማለት ነው። ሌላኛውን እንትን እስክሰራ አያችሁት?
ፈራው ላይን እንጠቀማለን፣ ግን አብረን እናያለን። አሁን ከዛ ቢላ ታመጡና ፈራውላችሁን በዚህ መልኩ አድርጌ ለሁለት ለአራት እየቆረጥኩኝ እንደ ዲኮር እጠቀምበታለሁ ማለት ነው። አንደኛው ላይ ስለማይወዱ ማለት ነው። ይሄኛውን ለሚወዱ ልጆች ነው የምሰራው። ፈራውላና በብርቱካን ብቻ አድርጌ እንደዚህ ለሚፈልጉ ልጆች እሰራለሁ ማለት ነው። ስትሮበሪ አንዳንዴ ደግሞ ቆምጣጥ ያላለ፣ ይሄኛው ግን በጣም ነው የሚጥመው። ስኳር ብዙ አላበዛበትም። እንዳያችሁት 2 ማንኪያ ሾርባ ተጠቅሜያለሁ። በቃ እንደዚህ አድርጌ እነሰንስበታለሁ ማለት ነው ላዩ ላይ። ከዛ ሌላ አሲር ደግሞ አብረን እንሰራለን። አያችሁት ውዶቼ እንዴት እንደሚያምር ላይን ራሱ። በቃ እዚህ ጋር ደግሞ አንድ ማንጎና አንድ ብርቱካን አድርጌ እጨምቃለሁ ማለት ነው። ጁስ አንድ ብርቱካን አንድ ማንጎ አድርገን ግማሽ ኩባያ ውሃ ማትሞላ አድርገን እንፈጨዋለን ማለት ነው። ከዛ እሱንም ብርቱካን ማንጎ ብቻ ቢሆን ኖሮ አላጠለውም ነበር። ብርቱካኑን እንዳለ ስለሰጠትኩበት ትንሽ ለቅለቅ አድርገን መጭመቂያችንን እሱንም በደንብ አድርገን እናጠልና እዛኛው ላይ ለብቻ የለየነው ፍሩት ላይ አድርገን እንጠቀማለን ማለት ነው ውዶቼ። እንደዚህ አይነት ስራ ቦታ ሰው ሰላጣ ፍሩት ሲሏችሁ አትፍሩ። በዚህ መልኩ አድርጋችሁ መስራት ትችላላችሁ። ለልጆቻችን በቀላል መንገድ በተለይ አንበላም ፍሩት ምናምን ለሚሉ ልጆች ደግሞ በጣም ነው የሚወዱት። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው ውዶቼ። ይሄኛው እንደዚህ አድርጌ ከቀለልኩ በኋላ ሌላኛው ላይ ደግሞ እንጨምራለን ማለት ነው። አሁን በቃ ማሻአላ እያጠናቀቅን ነው ማለት ነው። خلاص ودي خلاص ما ابغى بس ስራ አለው ግን በጣም ቫይታሚን አለው፣ ጥቅም አለው። ስራው ግን በጣም ነው ብዙ። هذه ممسحة አያችሁ كده وين هذا أصلي جيبي ከዛ እንደዚህ ጭምቅ ስታረጉት ይወጣላችኋል። በቃ ይሄ ማንጎና ብርቱካን ነው። ከዛ እንደዚህ አድርጌ እነዚህን ሳህኔ ትልቅ ስላላገኘው ማለት ነው ለሁለት አካፍለውና ጁሱን እንጨምርበታለን ማለት ነው። ዱቼ በጣም ቆንጆ ለሙቀት ሰዓት፣ በብርድ ሰዓት ምንም አይልም። ግን ያው ሙቀቱ በብርድ ሰዓት ብርድ ነገር ስለማይበላ ይሄውን በጣም ፍሪጅ ውስጥ ስትከቱት ከ4 ሰዓት በኋላ ምን የመሰለ ቆንጆ የሆነ ፍሩት ይወጣላችኋል ማለት ነው። ስኳር እንዳትረሱ፣ ሰው እንዳፍላጎቱ። አያችሁት? በዚህ መልኩ ሆኖልኛል። ሰርታችሁ እናንተ ሞክሩ። አብረን እንብላ። ያላ በሌላ ቪዲዮ በሌላ አይነት ቪዲዮ እስክንገናኝ